እንግዲህ ከባድ ውሳኔ ወስናለች ማለት ነው። ከዚህ በፊት እንደ በግ እየተነዳው ቤት መጥቼ በዛው ቤት ቀርቻለሁ። ከዚህ በኋላ ግን የፈለግከው ያህል ብትወደኝ ብታፈቅረኝ በክብር ሽማግሌ ልከ ካልወሰድከኝ እንደ በግ እየተነዳውልህ እንደ በፊቱ ወደ ቤት አልሄድም። አባቴ በፊት አንገቱን የደፋው አባቴ አሁን አንገቱን ቀና ማድረግ አለብኝ። ስለዚህ ሽማግሌ ልኮ ካላገባኝ የትም ንቅንቅ አልልም፣ በቀላሉ አልገኝልም ከዚህ በኋላ ብላ ወስናለች ማለት ነው። ኪራም እንግዲህ እኔ ሽማግሌ ልኬ ሲስማት መንገድ እዛ ቁጭ ብሎ እንዴ ለምንድን ነው የምትስመኝ? እረኞቹ ቢያዩብን እኮ ዘፈን ነው የሚያወጡብን ስትለው ችግር የለውም እኔ እንደውም ሽማግሌ ልኬ በክብር ከአባትሽ ቤት ልወስድሽ ነው የምፈልገው ስላት እንግዲህ ጽናትዬ በጣም ነው ደስ ያላት። ምክንያቱም ከዚህ በፊት እንግዲህ ገጠር ገብታ በዛው ወንድ ቤት ገባችና ቀረች እንዳይሏት ብዙ ነገር አድርጋለች። አባትየውም ብዙ ጊዜ አንገቱን ደፍቷል፣ ብዙ ካሳ ከፍለዋል። ስለዚህ አሁን ደግሞ በዚሁ አጋጣሚ ኪራ ባያስታውስም ድጋሜም በፊትም አፍቅሯታል። ሁለቴ በአንድ ሰው መፈቀር መታደል ነውና ድጋሜ ተፈቅራለች ማለት ነው። ጽናትዬ የምትፈቀር የምትወደድ ልጅ ናት። እንደዚሁ ድራማው ላይ ብቻ ሳይሆን በጣም ነው ደስ የምትለኝ በዚሁ አጋጣሚ ማለት ነውና ኪራ አሁንም እሷን ስላፈቀራ ስለዚህ ሽማግሌ ልኮ የበፊቱን ነገር ስለማያስታውስ ሚስቱ እንደነበረች ስንት ነገር እንዳደረሰባት ስንት ጥፊ እንዳሳረፈባት ቢያቅ ኖሮ ወይኔ በላቸው እና እሱ ስለማያውቅ እንግዲህ አሁን ሽማግሌ ልኮ በክብር ይወስዳታል ብዬ ተስፋ አደርጋለሁ። የጽናትዬ አባትም ደስተኛ ይሆናሉ በዚህ ምክንያቱም ብዙ ነገር ደርሶባቸዋል ጽናት ከተማ ሄዳ እንደዚህ በመሆኗ። ስለዚህ የገጠር ሰው ደግሞ ታውቃላችሁ ትንሽዬ ምክንያት ነው የሚፈልገው። እንኳን እንደዚህ አግብታ መታ ይቅርና ከተማ ሄደን ከመጣን ወደ ገጠር ስንመለስ የሆነ በቃ እዛ ቁጭ ብለን ሌላ ስራ ሌላ ዓለም ውስጥ ያለን ነው የሚመስላችሁ ታውቃላችሁ።